ዋና ደረሳት አሜን። ከሰማይ ሰማያት የወረደ ከድንግል ማርያም የተወለደ በሥጋ ተወልዶ የተገለጠልን በመንፈስ የወለደን በሃይማኖት ያከበረን በልጅነት የባህሪ ክብሩ በጸጋ ያወረሰን ያሳተፈን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ጋር ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ክብርና ምስጋና ከዘላለም እስከ ዘላለም ድረስ ለእርሱ ይሁን። የእግዚአብሔርን ማዳን ታያላችሁ በሚል ርዕስ የዛሬው ትምህርት እንጀምራለን። በኦሪት ዘጸአት ምዕራፍ 14 ቁጥር 13 ላይ የሚገኝ ኃይለ ቃል ነው ያነሳሁላችሁ። ዛሬ እግዚአብሔር ለሕዝቡ ያደረጋትን ቸርነቱን በአሕዛብና በክፎች ላይ ፈርዶ ያመጣትን ቅጣቱን የምንመለከትበት ዕለት ነው። ይህንን በዓል ዛሬ ስናከብር የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔር ይፈርዳል የሚለውንም እናያለን። እግዚአብሔር ያድናል የሚለውን ነገር እንመለከታለን። እግዚአብሔር ጽድቅ፣ ፍትሕ የሚባሉ ነገሮች አሉ። እነዚህ የእግዚአብሔር ባህሪ መገለጫዎች ናቸው። ፍርዱ ክፉዎችን ታጠፋለች፣ ደጋጎችን ደግሞ ታድናለች። ቸርነቱ የሰው ልጅ በጠቅላላው ፍጥረትን በጠቅላላ መግባት አኖራለች። እግዚአብሔር ይህን ዓለም ሲሰራው ጀምሮ ቸርነቱ ነው ይህንን ዓለም ወደ መኖር ካለመኖር ወደ መኖር ያመጣው። በኋላም ካለመኖር ወደ መኖር ከመኖር ወደ አለመኖር በሚያልፍበት ጊዜ ለሰው ልጅ ገነትን መንግሥተ ሰማያትን የሚያወርሰው የእግዚአብሔር ቸርነቱ ነው እንጂ የሰው ልጅ በስራው የሚያገኘው ምንም ነገር የለም። የሰው ልጅ በስራው መንግሥተ ሰማያትን ቀርቶ ይህንንም ዓለም ማግኘት አይቻለው። ምክንያቱም ይህም ዓለም በጉልበታችን በሀብታችን በጥበባችን እንግዛው ብንል እንገዛው ማለችን ከእግዚአብሔር የተቀበልነው ውድ ስጦታችን ስለሆነ እንኳን ያኛውን ዓለም ይሄኛውን ዓለም በስራችን ማግኘት አይቻለንም ለእኛ ለሰው ልጆች። ነገር ግን ቸርነቱ ሁላችንንም ርስቱን መንግስቱን ወርሰን እንድንኖር ታደርገናለች ማለት ነው። ያችን ቸርነቱ የረዳቻቸው እስራኤል ዛሬ ባህር ከፍለው መሻገራቸውን ሁላችንም እናውቃለን። ከዚያ በፊት እንደው እግዚአብሔር ለዚያ መዓት ለዚያ መከራ አሳልፎ የሰጣቸው ለምንድን ነው የሚለው ነገር ላይ ጥቂት መናገር ፈልግ። እስራኤል እንደሚታወቀው በኦሪት ዘፍጥረት ምዕራፍ 45 ላይ ስንመለከት በተለይ ቁጥር 19 ጀምራችሁ ስትመለከቱ እስራኤል ከሀገራቸው ወደ ግብፅ ሲገቡ እንዲሁ ዝም ብለው የገቡ ተራ ስደተኞች አልነበሩ። በክብር እልል ተብሎላቸው አገር ተቀብሏቸው ንጉሥ ፈቅዶላቸው የገቡ ሰዎች ናቸው። እንዲያውም በእግራቸው ለምን ይደክማሉ ተብሎ ሰረገላ ከግብፅ ንጉሥ ተልኮላቸው ተዘጋጅቶላቸው በፈረስ በሰረገላ ተጭነው የመጡ ሰዎች ናቸው እንጂ እንዲሁ ዝም ብለው የመጡ አልነበሩ። በወቅቱ የነበረው ንጉሥ ፈርዖን ከአንዱ ከዮሴፍ ሕዝቡን የሚያድንበትን ጥበብ አግኝቷል። ከእስረኛው ከዮሴፍ ያገኛት ጥበብ ፈርዖን ግብፅን በረሃብ እንዳትፈታ ለማድረግ የቻለበት ትልቅ ጥበብ ነበር ያለው። ከአንዱ ከዮሴፍ ይህን ሁሉ ካገኘው ከነዛ ሁሉ ዘመዶቹ ወገኖቹ ብዙ ጥበብ ላገኝባችሁ ይችላለሁ ብሎ ስላሰበ በፈረስ በሰረገላ ነበር ጭኖ ያመጣቸው። እየቆየ ሲሄድ ነው ሁሉም አለቁና ዮሴፍም ሲሞት ፈርዖንም በዙፋን ላይ የነበረው ፈርዖን ሲሞት እስራኤል የቀደመ ኑሯቸውን ቀጠሉ። ወደ ሀገራችን እንመለስም አላሉ። የሄዱት ለ5 ዓመት ነበር። 2 የረሃብ ዓመት አልፏል። 5 የረሃብ ዓመት ይቀራል ተብለው ነበር የሄዱት። 5 ዓመት ካለፈ በኋላ ተመቻቸው። ጌሤም የምትባል ምድር ላይ ከተማ ሰርተው በዛው መኖር ሲጀምሩ እግዚአብሔርን እየረሱ የአባቶቻቸውን ቃል ኪዳን እየዘነጉ መጡ።
ሰይጣን የሚፈራው ነገር አለ። እግዚአብሔር በገባው ቃል መሰረት ከአዳም ጋር ከነዚህ ሰዎች በሚወለድ ወንድ ልጅ ግን እንደሚነሳ ያውቃል። መብዛታቸውን አልወደድም ሰይጣን። እዚያው ግልጽ ለግልጽ ሲንከራተቱ ሲልከሰከሱ መቅረታቸውን ግን ይፈልገው ነበር። ስለዚህ ግብፃውያንን ብሎ አሰቡ። በሰይጣን ምክር ተታለው ከእስራኤል የሚወለድ ወንድ ሁሉ እንዲሞት እንዲገደል አቀርተመውልዳቸው አዋላጆችን ሹሞ ግብፃዊት ሴት ለመውለድ ስትመለከት ይቀርባሉ። የወለደችው ወንድ ከሆነ አንቀው ይገላሉ። ይህ ትእዛዝ ከንጉሥ ተላልፎላቸው ነበር። የሚገርመው ነገር ከዚያ በፊትም ከዚያ በኋላ እንደ አይነት ትእዛዝ ያስተላለፈ መንግስት የለም። በግብፅ ግን አንድ ጊዜ ተደርጓል። ይህ የሆነበት ምክንያት ምንድን ነው? እስራኤል ያልተሰጣቸው ምድር ላይ መኖር ጀምረው ስለነበረ የእነሱ ሀገር በቃል ኪዳን ለአባቶቻቸው ለአብርሃምና ለዘሩ የተሰጠች የተስፋ ምድር ናት። አብርሃምን እግዚአብሔር ሲጠራው ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ ወተትና ማር የምታፈስ ምድር እንደሚሰጠው ቃል ገብቶ ነው የቀረው። ያቺ ምድርም ለዘሩ ሁሉ የተሰጠች እንደሆነች ኦሪት ዘፍጥረት ምዕራፍ 15 ላይ ስንመለከት እግዚአብሔር አሳይቶታል። እግዚአብሔር ባርኮ የሰጣቸው ምድር እያለ እነሱ ግን ወዳችን ብላ ለቤታችን ይቅራ ብለው በሰው ሀገር ሄደው ቀሩ ማለት ነው። ክብራቸው በሀገራቸው ነበር የነበረው። ክብራቸው የአባቶቻቸውን ቃል ኪዳን ቢጠብቁ ነበር። ግን ያንን ረሱና በዚያ ሲኖሩ እግዚአብሔር ተዋቸው። በረድኤት ሲለያቸው ተመልከቱት። ወልደው ማሳደግ ወልደው ማቀፍ የማይችሉ ሆኑ። በልጆቻቸው ላይ ሞት ተፈረደባቸውና ወንድ ልጅ መውለድ እንዳይችሉ ተገደዱ ማለት ነው። ይህ እግዚአብሔር ሲረሳቸው የመጣባቸው ነገር ነው ማለት። እግዚአብሔር ቤተሰቦች ከእኛም ሕይወት ጋር የምናነጻጽረው የተፈቀደልንን ትተን ያልተፈቀደልንን በመያዛችን የተመደብንበት ቦታ ላይ እንደ ክርስቲያን ልንኖረው የሚገባንን ሕይወት ትተን ልንኖረው የማይገባውን በመኖራችን ምክንያት እግዚአብሔር አልተወንም ትላላችሁ? እግዚአብሔር የጣለን እግዚአብሔር በሰው ፊት እንድንዋረድ እንድናለቅስ ያደረገን ለምንድን ነው? እግዚአብሔር ሞገስ ሆኖ አባቶቻችንን ይረዳቸው እንዳልነበረ እግዚአብሔር ሞገስ ሆኖ በወጡበት በገቡበት ሁሉ ስራ ይሰራላቸው ነገራቸውን ያከናውንላቸው እንዳልነበር ዛሬ ለምን ተወን? ያምን እንደሆነ ያልተሰጠን ቦታ ላይ እየኖርን ነው ማለት ነው። ባልተፈቀደልን ሕይወት ስንኖር ነው እግዚአብሔር የሚተወን። በነገራችን እኛ እንደ ክርስቲያን በተሰጠን ስፍራ ነው ያለነው። በእውነት እንደ ክርስቲያን ነው የጾምን ያለነው። እንደ ክርስቲያን ነው የጸለይን ያለነው። እንደ ክርስቲያን ነው አኗኗራችን ጋብቻችን እየተመሰረተ ያለው እንደ ክርስቲያን ነው። ቤተ ክርስቲያን ባዘዘችው እግዚአብሔር ባዘዘን በመራን መንገድ ነው እየኖርን ያለነው። የምንነግደው እንደ ክርስቲያን ነው። የምንወጣው የምንወርደው ስንሾም የምንኖረው እንደ ክርስቲያን ነው። አተኛኘታችን፣ አገባባችን፣ አወጣታችን ሁሉ እንደ ክርስቲያን ነው። ቤተክርስቲያን የምታውቀው እግዚአብሔር ያዘዘውን ኑሯችን መደቅናል ነው። እኛ የአባቶቻችንን ግብር ስናጓድል እግዚአብሔር ለአባቶቻችን የሰጠውን ረድኤቱንና ጸጋና ክብሩን ከኛ ላይ ያነሳ ማለት ነው። ለዚህ እኮ ነው ብዙን ሰበስባለን፣ ጥቂት እርካታ እናገኛለን። ጥቂት ነገር ጥቂት ደስታ እናጣለን። ብዙ እንበላለን፣ እንጠጣለን፣ ኑሯችንን እናሻሻላለን። የተሻለ ቤት ካምነው ዘንድሮ ወደ ተሻለ ቤት ወደ ሞቀ ቤት እንገባለን። ግን ደስታ የሚባል ነገር እናጣለን። እንሰራለን፣ ስንፈርስ እናድራለን። እንሰበሰባለን፣ ግን እንበተናለን። ተሰብስበን የተበተን ሰዎች እኮ ነን። ሰርተን የፈረሰብን ሰዎች እኮ ነን። አግኝተን እንዳጣ ሰው እያዘን የምንኖር ሰዎች እኮ ነን። ይሄ ለምን ሆነ ካላችሁ ሙሉ በተባልንበት ስፍራ ካልኖርን እግዚአብሔር ረድኤቱ ስለሚያደርግ ነው። ክርስቲያኖች እግዚአብሔር ውሃውን ጻዕዳ ኅብስት አድርጎ ባርኮ የመገባቸው ሰዎች የሉም። እግዚአብሔር ሲፈቅድ የምድሩን ትቢያ ምግብ አድርጎ ሰጥቷቸው የሚያኖራቸው ፍጥረታት አናድን። እንጀራ ይዘን የምንራብ እህል መካከል ሆነን የሚጎልብን እኛ በውሃ እየታጠብን ውሃ መካከል ሆነን የቆሸሽን የረከስን ማለት ነው። ያደፍ በውሃ መካከል እየኖረ ያደፈን ሰው በምን ሊያነሱት ይቻላል?
ውሃው ካለነጻው ሌላ የሚያንጸው ነገር የለም። እሳት ጋር ላይ ተቀምጦ ካልሞቀው ከበረደው በምን ሊሞቅ ይችላል? ይዘው በካህናት መካከል ተቀምጠን ትእዛዙን የሻር በመምህራን መካከል ተቀምጠን እየኖር እኩል ማክበር የተሳነን እግዚአብሔር እኛን በምን ሊያድነን በምን ሊመራን ይቻላል? በእውነት ምናልባት የካህናቱ ብዛት፣ የመምህራኑ ብዛት፣ የትምህርት ብዛት የሆነ እንዴት ደፋር ያደረገ በቃሉ እንዳንኖር ጸጋው እንዲጎልብን በረከት እንድናጣ ያደረገን ሲሆን የቃሉ ብዛትና ይታወቅ ዘንድ ከልባችን አልፎ በልብሳችን ላይ ቆጽፈነዋል። ደረታችን ላይ ያለው ልብሳችን የእግዚአብሔርን ቃልን ተሸክሟል። በልባችን ላይ ግን ያ ቃል የለም። ፈሪሳውያን ባንዶ ከልባችን ተርፎ በልብሳችን ላይ ቃሉ አለ ለማለት ኢየሱስን አዝራ በልብሳቸው ላይ የእግዚአብሔርን ቃል 10 ቃላትን ጽፎ ይባሉ ነበር። በእኛም ሀገር ኢየሱስን አዝራ የሚል ጽሑፍ ጽፎ የሚሄዱ ሰዎች ነበሩ። ከቃል ያነሰ አሁን ያለው ለምንድን ነው? ክርስትናችን በመኖር መገለጥ አልቻለም። በመኖር ልንገልጥ አልቻለም። እርስ በርሳችን በመዋደድ በመከባበር ትልቁን በማክበር ትንሹ ለትልቁ በመታዘዝ የእግዚአብሔርን ቃል ትእዛዙን መግለጥ እስካልቻለ ድረስ እግዚአብሔር በረድኤት እንግዲህ ከእኛ ጋር ሊኖር ይችላል። እግዚአብሔር እኮ የሚኖረው ክርስቲያኖች የተቀደሰ ሕይወት ካለው ሕዝብ ጋር ነው። በተቀዳይ ሳይንስ መካከል እግዚአብሔር ይኖራል። እግዚአብሔር ባለበት ሕዝብ መካከል ደግሞ ሞት የለም። ለዚህ ነው ሳይ ያን ሁሉ ሲታው አትኑሩ በተባሉበት ቦታ ላይ ስለኖሩ ሲሞቱ እየነገሯቸው ነው የሞቱ አባቶቻቸው። እነሱ ግን ያንን የአባቶቻቸውን አደራውን ትተው እግዚአብሔር ሲጎበኛቸው አላቸው። ዮሴፍ ሲሞት በኦሪት ዘፍጥረት ምዕራፍ 50 ላይ እንደምናየው እግዚአብሔር ሲጎበኛቸው አጥንቴን አትተውብኝ ብሏቸው ነው የሞተው። አባቶቻቸው እንኳን በሕይወታቸው በሞታቸው ግብፅ መኖር አይፈልጉም። እነሱ ግን ወዳቸው በሞላበት ስፍራ ላይ መኖር ይፈልጉት። በዚህ ዘመን ወደ የሞላው ስራ የሰው ተሳድቦ እኮ ገንዘብ ማግኘት ይቻላል። በዚህ ዘመን ራቁትን ወሮ ደልሰው ገንዘብ ማግኘት ይቻላል። ግን ወደ የሞላው ስራ ነው። ለክርስቲያኖች ገንዘብ ማስገኘት ይቻላል ስራ ነው። ለክርስቲያን አይደለም። ክርስትናው የማይጻረር ስራ ነው። አንድ ክርስቲያን እግዚአብሔርን የሚያሳዝን ስራ ሰርቶ ገንዘብ ማግኘት በረከት ሳይመርገም ነው። እስራኤል በአንድ ወቅት ለምነው እግዚአብሔርን ስጋ ማረን አብላን አሉት። አመፀኞች ስለነበሩ እግዚአብሔር ስላስመረሩት በምድረ በዳ እንጀራ ሰጣቸው፣ ስጋም ጨመረላቸው። ተተረፈ ስጋው ግን ማን ይብላው? ምክንያቱም እየበሉት ያሉ ሰዎች ወዲያው ይሞታሉ። መርዝ ሆነባቸው። ከሰማይ ወረደው መና። እግዚአብሔር ሲለየው እንደዚህ ያለ የምንመገበው ምግብ ሳይቀር የሰማቸው ሰዎች እኮ ናቸው አንታመንም ያሉ አይደል? ያመናቸው ወዳጆቻችን አምነን ገንዘብ የሰጠናቸው ሰዎች ናቸው እኮ አይደል? ገንዘባችን ይበሉ የሾመው ካላዳነ ያስተማርነው ካላስተማረን አገር ካልቀየረን ይሄ ችግር አለ ማለት ነው። እግዚአብሔር ተለይቶናል ማለት ነው። እውቀት ብቻውን ሀገር አያድንና የእግዚአብሔር ረድኤት ያስፈልጋል። ኃያላን በጉልበታቸው ምሁራን በእውቀታቸው ብቻ ሀገር ሊያድኑ ስለማይቻላቸው እግዚአብሔር በረድኤቱ ካልተጨመረበት በቀር እግዚአብሔርና በረድኤት ሲጨመር እኮ ሙሴ ድልድይ መስራት አላስፈልገውም። 20-30 ዓመት ሊፈጅበት ይችል ነበር ድልድይ ቢሰራ። ያው እንደዚህ ዘመን ቴክኖሎጂ እንደበዛበት ዘመን አይደለም። ያ እንደዚያ በማይቻልበት ዘመን በቀጭኑ በት በቀጭን ዘንግ ህዝቡን አሻገረ። የማን ረድኤት ስለነበር? የእግዚአብሔር ረድኤት ከእሱ ጋር ስለነበር። እዚህ ጣና ስትሄዱ ዘጌ ስትሄዱ አቡነ በትረ ማርያም በመትራቸው አይደል ጣናን የተሻገሩት? በምን መጣ አባ ታንኳ የለም አሏቸው። በዘንጊያ ነው ዘጌ የተባለ ብለው ነግረውናል ባለ ታሪኮች። እግዚአብሔር ረድኤቱን ሲጨምርበት ዘንግን ድልድይ ይሆናል። እግዚአብሔር ረድኤቱን ካልጨመረበት ግን ድልድዩ ያሰጥማል። በድልድይ ይሄን ይሰጥማል። እነ መክስምያኖስ ድልድይ ተሰብሮ እኮ ነው ያለቁት።
እግዚአብሔር የጨረሳቸው ድልድዩን ሰብሮ ከእግዚአብሔር ሕዝብ ጋር ሊጓጉ ሲሄዱ ሊሰላለፉ ቤተክርስቲያንን ለብዙ ዘመናት ያጠፉ ዓለማውያን ነበሩ። እግዚአብሔር ወደ እግዚአብሔር ጮኹ። ክርስቲያኖች ደማቸውን ረጩ። ህልማቸውን ብቻ አይደለም። ያን ጊዜ እግዚአብሔር ድልድዩን ሰበረና አጠፋቸው። ረድኤቱ ሲጨምር ነው እግዚአብሔር ሰው ማሸነፍ የሚችለው። እኛ በወሬ ማሸነፍ የምንችል ለሚመስለን ይህ ብዙ ስላወራ ድል የምንፈራ ነው ይመስላል። አትሳሳቱ። እግዚአብሔር ያልተጨመረበት ማህበር አይፈራም፣ አያተርፍም፣ አያሸንፍም። እግዚአብሔር ያልተጨመረበት ሰራዊት አያሸንፍም። ሰው ወደ እግዚአብሔር ቢመለስ ግን ከቤቱ ወጥቶ አይደለም ከቤቱ ሳይወጣ ማሸነፍ ይችላል። በአንድ ወቅት እንዲሆን የሐዋርያት ሥራ ምዕራፍ 12 ላይ እንደምንመለከተው የሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ በቤተ ክርስቲያን ስለ ቅዱስ ጴጥሮስ ጸሎት ይደረግ ነበር። ተመልከቱ። ጴጥሮስ ታስሯል። ክርስቲያኖች አዝነዋል። አባታቸው ነው፣ መሪያቸው ነው። ከክርስቶስ በኋላ የተቀበሉት መሪ ነው። በዚህ ምክንያት አዝነዋል። ቤታቸውን ዘግተው ብቻ አልቅሰው ወደ እግዚአብሔር ጮኹ። ያን ጊዜ እግዚአብሔር ከሰማይ መልአክ ላከና ምን አደረገ? የወህኒውን በር ከፈተና ጴጥሮስን ተነስ፣ ልበስ ልብሰከ ወተሳሃለ ሰይኒከ፣ ጫማህን ልብስህን ልበስ ናንዴት ብሎ ሰንሰለቱን ፈቶ እየመራ ይዞት ወጣ። ተመልከት። በሩን ዘግቶ የጸለየ ሰው የተዘጋውን ወህኒ ከፍቶ ሰንሰለት በጥሶ ሰው ማዳን ይችላል። በራችንን ዘግተን ብናወራ ምን ለውጥ አለ? ምንም ለውጥ ነው። ቤተክርስቲያን ማዳን የሚቻለው በወሬ እኮ አይደለም፣ በእንባ በጸሎት ወደ እግዚአብሔር በመመለስ እነሆ ድል መንሳት ያለው ክርስቲያኖች። እነዚህ ሰዎች ራሳቸው የተሰጣቸውን ስፍራ ሲረሱ እግዚአብሔር ሲለያቸው ሕፃናት ልጆቻቸውን እያመቁ በባህር ይጥሉባቸው ነበር። ሙሴን ራሱን ጥለውታል። ያንን ሁሉ ሕዝብ የሚያድነውን መስህ አሉት። ኦሪት ዘጸአት ምዕራፍ 2 ላይ ተመልከቱ። በድንግል አድርገው በሳቱ ውሃ ዳር ላይ ጥለውት ነበር። ይሙት በቃ ብለው ፈርደውበት እግዚአብሔር አዳነው። ሁላችንን ነው ያደነው። ከምን ያደነን? ከኃጢአት። ከምን ያደነን? ንገሩን። ከምን ያደነን? ከጠላታችሁ ያድናችሁ ወይስ ከኃጢአታችሁ? ከኃጢአት ቢያድነን ነው እኛ የሚሻለን። ከሞት ቢያድነን፣ ከዘላለም ሞት ያድነን፣ ከኃጢአት ቢያድነን፣ ከዛ ከምትፈራው ጠላት ቢያድነን፣ ከረሃብ ቢያድነን ምንም አይደለም። ይሄ ስጋን ነው የሚገድለው፣ ነፍስን አይደለም። ኃጢአት ግን ነፍስን ትገላለች። ነፍሳችንን ከሚያጠፋ ጋኔን እግዚአብሔር ሁላችንን ይሰውራል። እንዲህ አድርጎ የቀሰቀሳቸው እስራኤል ናቸው። ወደ እግዚአብሔር መጮህ ጀመሩ። መከራው ቀሰቀሳቸውና ወደ እግዚአብሔር ፊታቸውን መልሰው መጮህ ሲጀምሩ እግዚአብሔር ወርዶ ሙሴን ፈልጎ ላከላቸው። ሙሴ ሊያድናቸው የፈለገው የዛሬ 40 ዓመት ነበር። እግዚአብሔር ግን ያልተዘጋጀው ሙሴን በጉልበት ያዳንኳቸው እንዳይል ከለከለው። ያን ጊዜ ሙሴን በጉልበት አዳንኳቸው እንዳይል እኮ ነው የከለከለው። ልብ አድርጋችሁ ሙሴ ታሪክ። ምክንያቱም ሙሴ ኦሪት ዘጸአት ምዕራፍ 2 ላይ ግብፃውያንን እያመቀ መግደል ጀምሮ ነው። አሁን በሙሴ ሀሳብ ምንድን ነው የሚያስበው? ግብፃውያንን እየገደለ እስራኤልን ማዳን ነው የሚያስበው። ግን እንደዚህ ያለ ሁሉ እስራኤልን ማዳን የሚችልበት ዘመን አልነበረም። ምክንያቱም እስራኤል የእግዚአብሔር ሕዝብ ነው። እስራኤልን የሚነካ ሁሉ ያን እንግዲህ እንደሚነካ ነው። ምክንያቱም እስራኤል የእግዚአብሔር ቤተሰብ ሆኗ። የእግዚአብሔርን ቤተሰብ የሚያፈርስ ማንም ቢሆን እግዚአብሔር ራሱ ያፈርሰዋል። እግዚአብሔር ራሱ ያፈርሰዋል። ስለዚህ ሊያደርገው የሚችለው ነገር አልነበረው። ሙሴ ግን ሕዝቡን በጉልበት ማዳን ፈለገ። ከዚያ እግዚአብሔር ዝም አለ። ያቺ ወሬ ስትወራበት ሙሴ ወጥቶ ይሆናል። ከ40 ዓመት በኋላ እንደገና ሕዝቡን ማዳን የሚችልበት ዘመን ላይ ሲደርስ አስተማረውና ሕዝቡ መዳን የሚችለው በሰው ጉልበት ሳይሆን በእግዚአብሔር ኃይል እንደሆነ ሲያውቅ ሲረዳ ሙሴ ትሁት መሆን ጀመረ። ከዚያ በኋላ ተመልከቱት። ማናንተ እያለ በክርም እያለ ሰዎችን ይገል የነበረው ሙሴ እኔ ማንነኝና ማለት ጀመረ። እግዚአብሔር የሚፈልገው እንዲህ አይነት ሰውነት ላይ እኔ ማንነኝ ራሱን ዝቅ የሚያደርግ ራሱን ዝቅ አድርጎ ለእግዚአብሔር የሚሰጥ ኃይል እግዚአብሔር ነው የሚል
እንዲህ አይነት ታጋሽ ሰው እግዚአብሔር ይፈልጋል። እንዲህ አይነት ሰው ቢያገኝ እግዚአብሔር በአንድ ሰው ሀገር ያገኛል። ሁላችንም ትህትና አንቀላፍሰን መኖር እንድንችል እግዚአብሔር ይፍቀድልን። ትሁት ልቡና ለሁላችንም ያድልን። እግዚአብሔር የሚሰራባቸው ሰዎች ምን ያላቸው ይመስላችኋል? 3 ነገር ሊኖራቸው ይገባል። እምነት፣ ፍቅር፣ ትህትና ያላቸው ሰዎች ናቸው። እነዚህ ሰዎች እግዚአብሔር ይሰራባቸዋል። በእነሱ አድሮ ይኖራል። እግዚአብሔር ስለሚያደርጋቸው ንጹሐን ያደርጋቸዋል። እግዚአብሔር ካነጻቸው ደግሞ መላእክት ይከቧቸዋል። መላእክት ከቧቸው መሳፈሪያ አድርጓቸው ይኖራሉ። ሁሉም መላእክት ተሰብስበው ከዚያ ሰው ጋር ለመጫወት ይመጣሉ፣ ለማመስገን ይመጣሉ። መላእክት ይጎበኟቸዋል። እኛ ግን መሰረታዊውን ከእግዚአብሔር ጋር የሚያገናኘውን ነገር እንረሳለን። ትህትናችን ወደ ታለ ቢናኩኝ ያሻፈረን የምንል አይደለም። እኛ እኮ ሲሰድቡን የምንማታ ሲመቱን የምንገድል ሰዎች እኮ ነን። የተሻለውን በቀል የምናደርግ አንድ ስድብ ከሰደበው ራሱን ከሰደበው አባቱን ጨምሮ ይሰድበዋል። እያሳደገ ቀስ እያደረገ ነው የሚሄደው። እንዲህ ነው ክርስትና። እንደዚያ አይደለም። በትህትና በቅድስና በንጽህና ሆኖ ለእግዚአብሔር ማደሪያ መሆን ይቻላል። ሙሴ ትሁት ሲሆን ነው እግዚአብሔር ያደረገው። መረጠው፣ ጠራው። እንዲህ ከዚያ በኋላ አይ ሂድ ትሄዳለህ። ሙሴ እንዲህ ብሎ ነበር፣ ሌላ ሰው ፈልግ እግዚአብሔር ሆይ። ዘጸአት 3 እና ዘጸአት 4 አንብቡትማ እናንተ ብትሆኑ ምን እንደምትሉ። በእግዚአብሔር ፋንታ አንድ ሰው ቢሆን አሁን እዚህ መካከል ሙሴ እንዴት ሊቆጣው እንደሚችል አታስቡ። ምክንያቱም ሙሴ መልሶ ምን አልፎን እንዲህ ያለ ሰው ተጨመረለት። አሁኛው አንደበት መናገር አይችልም አለው። ጆሮ የፈጠረ ማን ነው? አንደበትን የፈጠረ ማን ነው? ያደረው ምን ሂዳ ነው። በዲዳው አንደበትን ቢሆን ታሸንፋለህ ማለት ነው። ያንንም ሆኖ ግን ሙሴ አልሰማም፣ አልተቀበለም። እግዚአብሔር ግን አልተወውም። ትሁታን እግዚአብሔር ከየትም ፈልጎ ያመጣቸዋል። እባን እንደምን ያዋርዳቸዋል። በትዕቢተኛ ሰው ያሉ ስራ ይሰራል፣ በትሁታን ነው ይሰራል። የዚህ ነው ሙሴ መርጦ ያመጣው። ተልኮ ሄዶ ነው እንግዲህ በግብፅ ያ ሁሉ መቅሰፍት እንዲወርድ የተደረገው 10 መቅሰፍት ከኦሪት ዘጸአት ምዕራፍ 7 ጀምራችሁ ትመለከቱ እስከ ምዕራፍ 12 ድረስ 10 መቅሰፍቶች ተዘርዝረው ታገኟቸዋላችሁ። በእነዚያውም እግዚአብሔር ግብፅ መታት፣ ግብፅ ግን አልሰማችም። እንዲያውም አነ አከብድ ልቦ ለፈርዖን ይላል። እኔ የፈርዖንን ልብ አጸናለሁ፣ አደነድነዋለሁ። ከመሐሪ ኃይሌ በላይ የሆነ በእሱ ላይ ታምራቴን እገልጥ ዘንድ ኃይሌን አሳይ ዘንድ በፈርዖን ላይ ልቡን አጸናለሁ። እግዚአብሔርማ ካጸናው ልቡን ምን ያድርግ ትሉኝ እንደሆነ እግዚአብሔርስ የማንን ልብ ያጸናል? እግዚአብሔር የማንን ልብ አያከብድም። ፈቃድ የሚባል ነገር አለ። የሰው ልጅ ነፃ ፈቃድ ተሰጥቶታል። እግዚአብሔር ከሰጠን ስጦታዎች ሁሉ አንዱ እሱ ትልቁ ነፃ ፈቃድን ተጠቅሞ ስራ ሊሰራ ይፈልጋል። እግዚአብሔር የሰራውን ስራ አይቶ እግዚአብሔር በረድኤት የሚያድርበትም የሚለየው የሚሰራውን ስራ ተመልክቶ፣ ነፃ ፈቃድ ግን የሁሉም ሰው ተሰጥቶታል። ለፈርዖንም አልተከለከለችበት። ያችን አይነሳው እግዚአብሔር አስገድዶ ማንንም አያጸድቅም። እግዚአብሔር ይመክራል፣ ያስተምራል እንጂ። ስለዚህም አነ አከብድ ልቦ ለፈርዖን በረድኤት ስለሚለየው እግዚአብሔር ካልተለየ ማንም ሰው ክፉ ደግ ስራ ያለ አይመስላል። እግዚአብሔር ሲለየው ልቡ ይደነግጣል፣ ልቡ ይጸናል። ለማንም ርኅሩኅ ሊሆናቸው አይታችሁ የለም ሚስቱን ሲገላት ሚስቱን የሚገል እኮ ባላ የምትገል ሴት አለች አይደል? የመርዝ ሰጣ በጉልበት ሳይሆንለት አለ። ይሄ የሚሆነው ለምንድን ነው? ሲያገባት እቅፋት በማሰጥ እኮ ነበር ያገባት። አበባዬ ብሎ ካገባት በኋላ ምን ለወጠው? እግዚአብሔር ሲለየው ጨካኝ ያደርገዋል። ሰይጣን ያለበትና ከዚያ በኋላ ማንንም ቢሆን አይመርም፣ ለማንም አይራም፣ ጨካኝ ይሆናል። እግዚአብሔር ያደረበት ሰው ነው ለሰው ይራራል። ፈርዖንን እግዚአብሔር ተለይቶት ስለነበር ልቡን አጸናለሁ፣ አደነድናለሁ። የደነደነ ልቡ መቅሰፍት ደግሞ ደጋግሞ እንዲጎበኙ አደረገ። ልባችን ከደነደነ እኮ ወገኖች እግዚአብሔር በሰማይም በምድር መቅሰፍት ያመጣል። በቀን ፀሐይን ያጨልማል፣ ጨረቃም ብርሃን እንዳትሰጥ ያደርጋል።
ዝናብ ይከለክላል፣ ምድር እንዳታበቅል ያደርጋል። ወይም እግዚአብሔር ፀሐይን እንዲያቃጥል ያደርገዋል። ነፋሱንም እንዲወዘውዝ እንዲጥል ፍሬ እንዲያራግፍ ያደርገዋል። ነፋስ በባህሪው የተፈጠረው ለሰው ልጆች ምግብ ሊሆን ቁመታችንን ሊያሳድግ ነበር። እጽዋትም የሚያብቡት የሚያፈሩት ከነፋስ የተነሳ ነበር። እስመ ነፋስ ያገዝፎ ለፍሬ መነኮሳቱ በመጽሐፋቸው ነፋስ እጽዋትን እንዲያብቡ እንዲያፈሩ ያደርግ። ነፋስ ከሌለ እጽዋት አያብቡም አያፈሩ። ይሄ ነበር ስራው። ውኆችን ሕይወት እንዲበላቸው ያደርጋል። ነፋስ ከሌለ ውሃውም አይጠጣም፣ ይሞታል። የነፋስ ስራ የነበር እግዚአብሔር ሲቆጣ ግን ለመቅሰፍት ያደርገውና ሕንፃ ይነዳል፣ ሀገር ያፈርሳል። ለመቅሰፍት በሽታ ያመጣል። በአንድ ጊዜ ሀገር የሚሆን በሽታ ሊሆን ይችላል፣ ነፋሱ ተለውጦ። ይሄ እግዚአብሔር ሲቆጣ ነው። እግዚአብሔር ደግሞ የሚቆጣውና ስነ ፍጥረትን ምግብነቱ ቀርቶ መቅሰፍት እንደሆነ የሚያደርገው የሰው ልጅ ልቡ ሲደነድን ነው። አንደነደንም እንደልባችን ለሚሞቱ ወገኖቻችን እናለቅሳለን። የማይወጣነ ሬሳ አንስተን ፎቶ የምንለቅ ሰዎች፣ በግ እንዳረደ ጎረምሳ ሰው እያረደ ፎቶ የሚነሳ ሰው ልባችንም አደንድኗል። ሜታ እንደነደንም ትሉኛላችሁ። በጎዳና የወደቁ ወገኖቻችንን ሰው አየኝ አላየኝ ብሎ የለበሱትን ገፎ ቢሄድ ሰው አላለም። ልባችንም አደንድኗል። ወንድሙን የገደለ ስንት አላለም። ሰው እንደበግ ሰርቆ አፍኖ ብር አምጣና ልልቀቅ የሚል ልባችንም አደንድኗል። ወገኖች አልደነደንም እንድትሉኛላችሁ። ቤተ እግዚአብሔር መጥተን እምንሰርቅ ከታቦቱ ፊት ቆመን ጸሎት አድርሰን የት ሄደን እግዚአብሔርን ይቅርታ ልንጠይቀው ነው? ወገኖች ቤተ እግዚአብሔርን መጥተን ከመጥተን የት ሄደን ይቅርታ የምናገኘው? ሰዋችን ቤትን ሲሄድ ከታመመ የት ሄዶ ሊታከም ይችላል? ሐኪሙም ከጎዳው በሽታ ከሆነበት ማን ያድነው ነው? እግዚአብሔር ካላዳነ ማን ያድነናል? ቤተክርስቲያን መጥተን ካልተፈወስን፣ ስርየት ካልለመን ካላገኘን የት ሄደን ስርየት እናገኛለን? የሆነው የሆነ ያለው ይህ ነው። ልባችን ማለት ነው። ይኸው ፍቅር ከጠፋ ስንት ጊዜ ባል ሚስቱን ይወዳል፣ ሚስቱን ያምናል። ሚስት ለባሏ ትታዘዛለች፣ ትገዛለች፣ ጌታዬ ትለዋለች። እሱ ስለቴ አካሌ ይላታል፣ እንዳካሉ ይመለከታታል። ሲያምናት ሲጨብጣት ለራሱ አድርጎ ይመለከተዋል። ልባችንን ማደንድኗል። በልጆቻችን እንንቃለች። ልባችን ይደነድናል። ራቁታችንን መሄድ ደረጃ የደረስ ልባችን ይደነድናል። የሰው ልብ ሲደነድን እግዚአብሔርን ስነ ፍጥረትን መቅሰፍት ያደርጋቸው ለመቅሰፍት ይላል እና እስራኤል በዛ ወቅት አንዱ ችግሩ የደነደነ ንጉሥ ሲገዛቸው ስለነበር ልቡ የደነደነ ሰው ነው እና በእስራኤል ላይ በመከራ ላይ መከራን የጨመረበት እንደውም ጡም መርገጥ ይቅርና ገለባን ነቅማቸው አምጡ ተባለ። ድሮ አይመጡላቸው ነበር። ይህ ሁሉ መከራ ሲጠናባቸው እስራኤል ጨርሰው አለቀሱ። እንግዲህ ተመልከቱ እንዴት አድርገው እንደተቀበሏቸው ሲመጡ ታውቃላችሁ። በሰረገላ ነበር ያመጣቸው ከሀገራቸው ይለው። ዛሬ ግን ጡብ አስረገጧቸው። ያም አልበቃ ብሎ በእድማችሁ በደማችሁ አውኩልን አላቸው። ውሃ ቢጠፋ በደማቸው ጭቃ ወቁበት። በእድማቸው ጭቃ ስለፋቸው። እስራኤልን ሁሉ መከራ ተቀበሉ። የጭቃው መካከል ላይ ያሉ በቀስት እየወጉ ይገሏቸው ነበር። ጭቃ እየረገጡ እያሉ እንደበሬ የሚያበራይ በሬ ታውቃላችሁ? እንደሚያበራይ በሬ እየተከተሉ በጅራፍ ይገርፏቸው ነበር። ያ ሁሉ መከራ ነው ተደራርቦ እስራኤልን ባህር ተሰንጥቆ ሊሻገር ያደረገ ፈርዖንም በባህር ውስጥ ሰጥሞ እንዲቀር እግዚአብሔር ፈቃዱ ስለነበረ ተከትሏቸው ነው 11ኛ ስጥመት እስኪ ቀር እሷ እንዳትቀርበት ተከትሎ በግብፅ ሳሉ የቀጣቸው በውሃ ነበር። ውሃ ላይ ነበር የጨመራቸው እነሱን እግዚአብሔር በውሃ ሊቀጣቸው ፈለገ። በግብፅ ውስጥ ወንድ ልጅ አልቀረም። ሁሉም ተነስተው ተከትሏቸው ሄዱ። እስራኤል ተከትለው ሄዱ። እስራኤል ሲሻገሩ ደረሱ።
እነሱ ተከትለው እናልፋለን ሲሉ ውሃው ተመልሶ አሰጠማቸው ማለት ነው። ያን ጊዜ እስራኤል የእግዚአብሔር ማዳን አዩ። ንሴብሖ ብለው እግዚአብሔርን አመሰገኑ። ክብርና ምስጋና ለእግዚአብሔር። እስራኤል በጣም እየተጨነቁ የነበረበት ዋናው ጊዜ ደግሞ ፈርዖን ከግብፅ ወጥቶ ተከትሏቸው ከጀርባቸው ሲመለከቱት ከጀርባቸው ሲያዩት በጣም ደነገጡ። እንዲህም አሉ፣ አንተ ሙሴ በግብፅ መቃብር ስለሌለ ነው እንዲህ ያደረገህ በምድረ በዳ እንድንቀር ያደረግህን እግዚአብሔር ይልህ እያሉ ተስፋ ቆረጡ። ግድ የላችሁም ዛሬ የምታያቸውን ግብፃውያን የተለያዩ ወሞንከ ከእንግዲህ ወዲህ ለዘላለም አታያቸውም። አይዟችሁ ጽኑ፣ የእግዚአብሔርን ማዳን ዛሬ ታያላችሁ ብሎ ሙሴ ነገራቸው። ሕዝቡ ሲጨነቁ የነበሩትን ባህሩ ከፈለና ሂዱ ተሻገሩ አላቸው። የእግዚአብሔርን ማዳን በመሻገራቸው አዩት። ቀጠልና ደግሞ ጠላታቸውን ሲያሰጥምላቸው አዩት። የእግዚአብሔርን ማዳን ደግመው ደጋግመው ተመለከቷት። እግዚአብሔር ሁላችንንም የሚያድን መልአክ ይራዳ መልአክ ይልክልን ዘንድ ቅዱስ ፈቃዱ ይሆንልን። በዚህ ወቅት ታዲያ የቅዱስ ሚካኤል አገልግሎት ምንድን ነበር ካላችሁኝ፣ ኦሪት ዘጸአት ምዕራፍ 3 ላይ የእግዚአብሔር መልአክ በቁጥቋጦ መካከል ለሙሴ እንደታየው ይናገራል። ያን ጊዜ የታየው መልአክ ቅዱስ ሚካኤል ነው። በቁጥቋጦ መካከል የታየው መልአክ ተልኮ መጥቶ ያነጋገረው መልአክ ቅዱስ ሚካኤል ነው። አንድ ጊዜ መልአክ፣ ሌላ ጊዜ ደግሞ እግዚአብሔር ብሎ ይጠራል። ኦሪቱ እግዚአብሔር በመልአኩ አድሮ ሲመጣ እግዚአብሔር ተብሎ ሊጠራ ይችላል። አዳሪ በማደሪያው መጥራት የተለመደ ስለሆነ ይሄ ልማድ አለ፣ ይታወቃል። አንድ ሰው ቤት ሄዳችሁ እዚህ ቤት ማደር የምትሉ ወይም ቤቶች ማደር የምትሉ ምን ማለታችሁ ነው? ቤቷ ቤት ስለሚላችሁ ነው? ማንን መጥራታችሁ ነው? ነገሩኛ ባለቤቱን ነው ቤቱ ባለቤቱን ነው ምንትጣሩት ባለች ጋር ይባላል። እንደው በሪሻድ ጽድ ሲያመላ አረፈደና ወንዝ ላይ ሲደርስ ደግሞ ውሃ ሲያጠጣው ሆዱ ችግ ባለና በደንብ ሞላ። ያው ደረቅ ጭድ አይደል ይበላ። ያው ደረቅ ጭድ ሲደርስ ሆዱ በደንብ ተማማ እና ገዢ ሄደና በሊውን በሽታው ደቃደቃ እያደረገ በከዛ ባለች ስንት ነው ዋጋው ይባላል። በሬው ምን በልቷል ማለት ነው? እውነቱ የበላቸው ነው። በውስጡ ያለችም ማለት እንደዚህ አሁን የሞላው እሱ ነው እንጂ በሬው ከስንቶ እንደዚያ ስለነበረ ስለዚህ በማደሪያው አዳሪውን መጥራት ይቻላል። በአዳሪውም ማደሪያውን መጥራት ይቻላል። እግዚአብሔር ብሎ መልአኩን ስታዩት የእግዚአብሔር ማደሪያ ስለሆነ መልአኩን ታለው ደግሞ እግዚአብሔር በመልአኩ አድሮ መጥቶ ሰውን ስለሚያደርግ ስለሚረዳ ነው። ባዳሪው ማደሪያው በስመ አዳሪ ይሰዋ ማለት ነው። በዚህ መንገድ ተገልጧል። በነገር ሁሉ የረዳው ሙሴን ወደ ግብፅ ሲሄድም አብሮት የሄደ ቅዱስ ሚካኤል ነው። ሙሴ ከምድያም አሮን ከሴኬም ነው የመጡት። ሁለቱም በግብፅ ሲወለዱ እንጂ በግብፅ አላደጉም። ለምን? እግዚአብሔር ግብፃዊነትን ተለማምደው እንዳያድጉ ይልቁንም በሌላ ቦታ ለዚህ ዓላማ እየተዘጋጁ እንዲቆዩ ዓላማ ነበረው። የወጡት ግን ግብፃውያን እንዳይገባቸው ፈቶ ወቅቱ ለዚህ መንገድ ወጥቶ ያደጉ አንዱን ለመስፍንነት አንዱን ለካህንነት ጠራና እግዚአብሔር ወሰዳቸው። በምድረ በዚያ በመከራ ውስጥ ላለው እንዲደርሱለት አደረገ ነው። ቅዱስ ሚካኤል ነው እየመራቸው ሄደው በኋላም በመንገዳቸው ሁሉ ይመራቸውና ይጠብቃቸው የነበረው ይህ መልአክ ቅዱስ ሚካኤል ነው። ባህሩም ሲከፈል ለሙሴ ቅዱስ ሚካኤል ይመራል፣ ይታየዋል። ሙሴ ደግሞ ለሕዝቡ መሪ ሆኗል። እስራኤል ሙሴን እያዩ ይከተላሉ። ሙሴ ቅዱስ ሚካኤልን እያየ ይመራል። ባህሩንም ሲመታ በቅዱስ ሚካኤል መሪነት ነው። ለዚህ ነው ሊቃውንቱ በማሄዳቸው ባህረ ግርም ተገባ አረፍተ ብለው ሲዘምሩ ያቀሩት። አስፈሪውን ባህር እንደ ግድግዳ ከፈለው። እንዲህ አድርጎ ያሻገራቸው ይህ መልአክ ቅዱስ ሚካኤል ነው። ተመልከቱት። ያዕቆብ ቀደም ሲል
ያሳደገኝ መልአክ ብሎ የተናገረው አባቶቻችን ነቢያት እንዲህ ብለው የዘመሩለት መልአክ በአብርሃምም በይስሐቅም በያዕቆብም ዘመን የረዳኝ የአባቶች አምላክ ብሎ እግዚአብሔር አብርሃም ሲጠራ ያሳደገኝ መልአክም የረዳኝ መልአኩን ልኮ የረዳኝ ነው። ያዕቆብም አብርሃምም ይህን ቃል ተናግረዋል። አባቶቻችን ያረዳሱ ከዳዊት ጋር ሆኖ ጎልያድን ገድሎ እስራኤልን ያዳነን ይህ መልአክ ቅዱስ ሚካኤል ነው። ከሕዝቅያስ ጋር ሆኖ እስራኤል ኢየሩሳሌምን ሊያጠፋ የመጣውን ሰናክሬምን አጥፍቶ ኢየሩሳሌምን ያዳነን ይህ መልአክ ቅዱስ ሚካኤል ነው። ከጸጋ ዘመን ጋር ሆኖ በሌላ በኩል ደግሞ ከእግዚአብሔር ጋር ሆኖ እግዚአብሔርን አሕዛብ እንዳያሳድፋት ጸጋ ዘመንን እንዳይማርኩት የቤተ መቅደሱ አገልግሎት እንዳይታጎል አድርጎ የረዳ የጠበቀ ይህ መልአክ ቅዱስ ሚካኤል ነው። በኋላም እና አቡነ አረጋዊን ወደ ደብረ ዳሞ ሲወጡ ዘንዶ ጨብጠው የወጡት ዘንዶውን ያገረመላቸው ይህ መልአክ ቅዱስ ሚካኤል ነው። በምድረ በዳ የሚኖሩ መናንያንን ሁሉ የሚራዳ መልአክ ይህ መልአክ ቅዱስ ሚካኤል ነው። ባህታውያን በምድረ በዳ እንጀራ ሲርባቸው ወደ እግዚአብሔር ይጮኻሉ። ይህ መልአክ ቅዱስ ሚካኤል ለኤልያስ እንዳደረገው በኦሪቱ እንደተጻፈው ኤልያስን መና ይዞ መጥቶ እንደመገበው በመሶብ ባህታውያንን እየመገበ የሚረዳው ይህ መልአክ ቅዱስ ሚካኤል ነው። በችግራችሁ ሁሉ ይድረስላችሁ፣ በነገር ሁሉ እንዲረዳችሁ ይህን መልአክ ቅዱስ ሚካኤልን ንገሩት። ክርስቲያኖች እስራኤልን በጨነቃቸው ጊዜ ባህር የከፈልክላቸው ውሃውን ግድግዳ ያደረግላቸውና በውሃ ግድግዳ መካከል እንዲያልፉ ያደረካቸው አንተ ነህ በሉት። የኔ ሀሳብ የኔ ጭንቀት ሲገባ ከዚያ ውሃ የቀጠን አይደለም በሉት። ያንን ውሃ ግድግዳ ከማድረግ የሚበልጥ አይደለም የእናንተ ችግር ክርስቲያኖች። የእኛ ቤት ፈተና እስራኤል ከገጠማቸው ፈተና የሚበልጥ አይደለም። ተመልከቱት። የንጉሥ ጠላት የሰራዊት ጠላት ነበር የገጠማቸው። ሰራዊት ነው የዘመተባቸው። በፈረስ በሰረገላ ሆነው የመጡባቸው። የማይችሉት ፈተና ነው የነበረባቸው። የማትችሉት ፈተና ቤታችሁ ሊኖር ይችላል። ግን ወገኖች እናንተ አትችሉትም እንጂ የእግዚአብሔር መልአክ ቅዱስ ሚካኤል ሲመጣ ግን የማይቻል አይደለም። እሳት አጥፍቶ የለም እንዴ በባቢሎን? ባህር ከፍሎ የለም እንዴ በግብፅ? እስኪ ተመልከቱት። ይህን የረዳ ይህን ያደረገ መልአክ ቅዱስ ሚካኤል ነው። በቤታችን ያለው ችግር ሁሉ መፍታት ይቻላል። ክርስቲያኖች ዛሬ እስራኤልን እንዲህ ባለ በጸናች እጅ በተዘረጋ ክንድ እግዚአብሔር እስራኤልን ያዳነበት ማዳኑን በሰው ልጆች መካከል ያሳየበት ቀን ነው። እግዚአብሔርን የታመነች ነፍስ ውሃ ያሰጥማትም፣ እግዚአብሔርን የምትታመን ነፍስ እሳት አያቃጥላትም። መጽሐፍ ቅዱስ እውነት መሆኑን የምታረጋግጡት እኮ በዚህ ነው። በውሃ መካከል ባለፍክ ጊዜ ይላል ኢሳይያስ አያሰጥምም፣ በእሳት መካከልም ባለፍክ ጊዜ እሳቱ አያቃጥልም ነው የሚለው። እውነት ነው አይደለም? እውነት ነው አይደለም? እውነት ነው። እስራኤል በውሃ መካከል አለፉ፣ አሰጠማቸው። ውሃውን ስለማያሰጥም ነው። በሶስት መንገድ አንዱ በንስሐ ክርስቲያኖች፣ አንዱ በምን ማልኳት በንስሐ፣ ሁለተኛው በመታዘዝ ነው። ሁልጊዜ በመታዘዝ እግዚአብሔርን እንዲህ ስትሆን ወደ እግዚአብሔር ተመለስ ይባላል ማለት ነው። አለበለዚያ ግን መመለሳችን በምን ሊታወቅ አይችልም። መመላለስና መመለስ ላይ መመላለስ አይደለም። መመለስ ያንን የኃጢአቱን መተው ባደረጋለሁ መተው አዲስ መንገድ ማውጣት ነው። እንዲህ አድርገን ነው እንግዲህ እግዚአብሔር የምታረቅ ነው። እንግዲህ ከዚች ቀን ጀምሮ እግዚአብሔር ለ40 ዓመት እየመደባቸው ነው የሚሄደው። ይህ መልአክ ቅዱስ ሚካኤል ታቦት፣ ክህነት፣ ቤተ መቅደስ ሲሰጣቸው አጠቃላይ የቤተ መቅደስ ስራ ሲሰራላቸው ይህ መልአክ ቅዱስ ሚካኤል ከነሱ ጋር አልተለየም ነበር። 40 ዓመት በምድረ በዳ መና እያወረደ የመገባቸው ይህ መልአክ ቅዱስ ሚካኤል ነው። ክርስቲያኖች ይህንን የምንላችሁ እግዚአብሔር ለእስራኤል የሚያሻቸውን የለመኑትን ሁሉ ይፈቅዳል። መላእክት ደግሞ ያገለግሏቸዋል። የእግዚአብሔር ሕዝብ ነው። ይህ መጥተው መና ይመግቧቸው የነበሩት ብዙ መላእክት ናቸው።
መላእክት መገባቸው መናወረዱላቸው ስምን የሚከፋቸው ሰዎች ስላሉ ኤልያስን የመገብከው አንተ ነህ። ታዲያ ምን ላይ መጥቶ የመገበው መልአኩ አይደለም? የእግዚአብሔር መልአክ አይደለም? እሱ እኮ ነው የመገበው፣ ማንም አይደለም። ከሰራቱ ዓመት በፊት የደረሰለት 40 ቀን ያለ መብልና መጠጥ እንዲሄድ ያደረገው ይህ መልአክ ቅዱስ ሚካኤል። ታዲያ መላእክት ኤልያስን ከመገቡ እስራኤልን ቢመግቡ ብዛታቸውን ያስጨነቃል? እግዚአብሔርን እንደ ሰው የሚያዩት ሰዎች አሉ። በለመዱት የሰው ስርዓት አንዱ ነገስታት እንኳን ወታደር ልከው ሰራዊት ልከው ቢያስከብቡ መንግስት እናደረገ የሚባለው መንግስት ነው ፈቃዱን የሰጠው ወይም መሪዋን የሚጠቀሰው ስሙ ተጠርቶ የገሌ መንግስት ይባላል። ለምን? ያ ሰው ህግ የፈቀደለት ስልጣን ስላለ። እግዚአብሔር አወረደን ብንል መላእክት አወረዱላቸውን ብንል ይህንን መሰረት ያደረገ ነው። ክርስቲያኖች እግዚአብሔር የፈቀደላቸውን የሰጣቸውን ሀብታቸው አምጥተው ሰጧቸው ማለት ነው። ያን እግዚአብሔር ማን ነው ነገር የለም። ስለዚህ 40 ዓመት ሙሉ እስራኤልን በምድረ በዳ የማይመግብ እግዚአብሔር እዚህ በእውነት እንጀራ የሌላቸው ስንት ሰዎች አሉ መሰላችሁ? ነጭ የለበሰው ሁሉ እንጀራ መቶ የሚያደርግ ይመስላችኋል? እንጀራ የሌለው ብዙ ሰው አለና ለሁላችንም የምንበላውን የምንጠጣውን እንዳያሰጠን እግዚአብሔር ቅዱስ ፈቃዱ ነው። ከሁሉም ነገር በላይ ደግሞ የመጨረሻ የምላችሁ የሌለን እንጀራ ሰማያዊ እንጀራ ነው። ሰማያዊ እንጀራ የሌላቸው ብዙ ክርስቲያኖች እዚህ ውስጥ አሉ። እዚህ መካከል ቆላሉ ስንት ይሆናል? እንጀራ የሌለው ሰው ማለት እኮ የማይቆርብ ሰው ማለት ነው። በክርስትና ትምህርት የማይቆርብ ሰው እንጀራ የለው። እንጀራ ቀድሞ ሞተ እንዳትሉት ያልቆረበን ሰው አትገርም፣ አንቀመሰም ነው። ምክንያቱም የዕለት ምግባችንን ስጠን ዛሬ ብለን የምንለምነው